ኧረ እባክሽ ምን ነው አላልቃሉሽ? ድጋሚ ደግሞ ሌላ ኬሚካል ደግሞ ፈጥረሽ ልትፈጃቸው ፈለግሽ? እሺ ከዛስ ምንድን የተፈጠረው? እሷ በሰራቸው አየር ላይ በበተነችው ኬሚካል ተሳካን ነው ያለችው። እና በተፈጠረው ችግር የተወሰኑ ተማሪዎች ሆስፒታል ናቸው። የሕክምና እርዳታ ስለሚያስፈልጋቸው ወደ 10 ሺህ ብር ገደማ ትምህርት ቤት ወጪ አድርጓል። 10 ሺህ ብር ወጪ እንዴ? እሺ ከዛስ? የወጣውን ወርዶች ተሸፍኑታል። ማክዳም ደግሞ የመጨረሻ ማስጠንቀቂያ ትምህርት ቤት ሰጥቷታል። እኔን የምከፍለው መምህር? እኔ እኮ እሷን ለማስተማር ስንት ነገር ደፋ ቀና እንደምል እኮ ብታውቂ። እኔ ጋራዥ ውስጥ ነው የምሰራው። የወር ክፍያዋን ለመክፈል ላቤን አንጠፍጥፌ ነጭ ላቤን ጠብ አድርጌ እኮ ነው አምጥቼ የምከፍልላት። አንቺ ከይሲ አየሽ አይደለ እየፈጠርሽ ያለሽውን ነገር። ቆይ እኔ ከዚህ በላይ ምን እንደሆንልሽ ነው የምትፈልጊው? አባዬ በቃ ሳድግ ሰርቼ እከፍልሃለሁ። አናትሽ ይከፈል። እቺ አጋንን ሰይጣን። የማክዳ አባትና እርሱ የምናወራው ነገር አለ። ማክዳ ደግሞ ሂጂና ክፍል ገቢ። እሺ ግን ምንም አይነት ጥፋት አልፈልግም። ብዙ ሰዎች የኔ ንግግር ለመረዳት በጣም ይቸገራሉ። በተቻለኝ አቅም ግን ለመረጋጋት ሞክራለሁ። እሺ ስትረጋጊ እንደዚህ ነው። ማክዳ የእውቀትና የማስተዋል መጠኗ ከሷ እድሜ ካሉ ልጆች በጣም ፈጣንና ተፈጥሮ ያደላት ነገር አላት። ይሄ ነገር ግን እሷ እንዴት መጠቀም እንዳለባትና እሷ የምታደርጋቸው ነገሮች ሰው እንዳይጎዱ ለማድረግ የወላጅና የኛ እገዛ ያስፈልጋታል። ያኔ እሷ ለሀገርም ለእርሷ የምጠቅም ልጅ ትሆናለች። እሺ በገባይ ልክ ገብቶኛል ንግግርሽ። እሺ አሁን ምን ላድርግ? ልጆች ሁልጊዜም በቁጣና በኃይል አታርጉ የተባሉትን ነገር ማድረግ ይቀናቸዋል። ስለዚህ እኛም በማስተዋል ልንረዳቸውና ልናስተምራቸው ይገባል። ማክዳ እስከዛሬ የገጠሟት መምህሮች ተጽዕኖ አለባት። ስለዚህ ማክዳን የሚረዱበትን አስተሳሰብ ቀይረው ወደ ተሻለ ነገር ለማምጣት ተባብረን ማገዝ አለብን። እሺ አሁን ከገባሁበት የ10 ሺህ ብር ዕዳ ውስጥ እንዴት ነው መውጣት የምችለው? እኔ እኮ እጄ ላይ ምንም ብር የለኝም። ብሩን ቀስ ብለን እንድትከፍል ለርዕሰ መምህሩ ላናገርልህ እችላለሁ። ወለድ ያለስቡን ውጪ ሲጠየቅ እንደሚደነግጥ እኛም እንረዳለን። እሺ አመሰግናለሁ መምህር፣ በእውነት በጣም ነው የማመሰግነው። ያው ዕዳውንም ቀስ እያልኩ ከፍላለሁ እያመጣሁ። ብቻ እባክሽን ልጄን ተከታተይልኝና እንደ ሌሎቹ ሰዎች ተምራ ትልቅ ደረጃ ትድረስልኝ። እኔ እስከዛ ማድረግ ያለብኝን መክፈል ያለብኝን መስዋዕትነት በሙሉ ከፍላለሁ። እኔ ያው ካንቺ ትዝታዎች ጋር በህይወት የሌላ ሴት እንኳን ሳትገባ በዚህ ልክ እያፈቀርኩሽ እየኖርኩ ነው። እንደው ግን ምን ብለን የተሳልነው? ያንቺን ባላውቅም ተምራ ባለኝ አቅም አስተምሬ የምትጦረኝን ብዬ ነበር የተሳልኩት። ይኸው እሷ ግን ሰው ከክፍል ክፍል ይቀያየራል፣ ከትምህርት ቤት እየቀያየረች ነው። ፀሐይ አረበሽኩሽ አይደል? ያው ሲከፋይ ላንቺ ነው መጥቼ የምነግርሽ። ሌላ እኮ ማማከረው ስለሌለኝ ነው። አፈቅርሻለሁ።